16ኛው ከተማ አቀፍ የቴክኒክና ሙያ ሳምንት አውደ ርዕይ የቴክኖሎጂ ልህቀት ለሀገር ብልጽግና በሚል መሪ ሀሳብ በይፋ ተከፍቷል። የሚሰሩ እጆች፣ የሚፈጥሩ አይምሮዎች ለሀገር ግንባታ ትልቅ መሰረትን ይጥላሉ ያሉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ሀገራችን በዚህ ወቅት በቴክኖሎጂ ፈጠራ፣ በቴክኖሎጂ መቅዳትና መልሶ መጠቀም የዓለምን ፈጣን እድገት መቀላቀል መቻሏንም ያነሳሉ። የሚሰሩ እጆች፣ የሚፈጥሩ አእምሮዎች ለሀገር ግንባታ ትልቅ መሰረትን ይጥላሉ። ሀገራችን ኢትዮጵያም በዚህ ወቅት በቴክኖሎጂ ፈጠራ፣ በቴክኖሎጂ መቅዳትና መልሶ በመጠቀም የዓለምን ፈጣን እድገት መቀላቀል ችላለች። ትላንትና የውጭ ምንዛሬን በማጣት ምክንያት በአግባቡና በምንፈልገው ልክ ያልተጠቀምንባቸው እንዲሁም ተኪ ምርቶች ስላልነበሩን የምንፈልገውን ፈጣን እድገት ማስመዝገብ ውስጥ እጥረት ሲፈጥሩብን የነበሩትን በመቅረፍ በኩል ትልልቅ ለውጦችን እያየን ነው። በዚህ ዘንድ የቴክኒክና ሙያ ኮሌጆቻችን እየሰሩ ያሉት ስራ ያመጣው ውጤት በእውነቱ ትልቅ ክብር ሊሰጠው ይገባል። የቴክኒክና ሙያ ዘርፍ ለሀገር ኢኮኖሚ እድገትና ለኢንዱስትሪ ሽግግር መሰረት የሚጣልበት መሆኑን ጠቅሰው ቀደም ሲል ከውጭ ሀገር በከፍተኛ ምንዛሬ ሲገቡ የቆዩ ምርቶች አሁን ላይ በሀገር ውስጥ በቴክኒክና ሙያ ተቋማት መመረት መጀመራቸውን አንስተዋል። በተለይም በከተማዋ እየተከናወኑ ያሉ ግዙፍ የመሰረተ ልማት ስራዎች የዘርፉ ባለሙያዎች እውቀታቸውንና ጥበባቸውን በተግባር እየታየ ነው ይላሉ። ከውጭ ማስገባት ይገባን የነበረ ነገር ግን እንዳናስገባ አቅም የሆኑን ምርቶች ከቴክኒክና ሙያ ያገኘናቸው ናቸው። ዛሬ በመንገዶች ላይ የምናያቸው እጅግ በጣም የሚያማምሩ ዘመኑን የዋጁ ዓለም ላይ ጭምር አዳዲስ የሆኑ የመብራት ምርቶች እንዲሁም በመንገድ ላይ የተጠቀምናቸው አዳዲስ ምርቶችና የመስራትና ውጤታማ የማድረግ ትልቅ ትጋቶች ቴክኒክና ሙያን ውጤት ያመላክታሉ ማለት ነው። የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው በአሁኑ ወቅት የሀገር ብልጽግና መለኪያ የተፈጥሮ ሀብት ሳይሆን ዘመኑን የዋጀ አዳዲስ ቴክኖሎጂዎች ላይ የተመሰረተ ኢኮኖሚን መገንባት ነው ይላሉ። በመሆኑም ይህንን ለማሳካት እንደ ሀገር የተጀመረውን የብልጽግና ጉዞ ለማስቀጠል ጥራት ያላቸው የቴክኒክና ሙያ ተቋማትና ባለሙያዎችን ለማፍራት ትኩረት ተሰጥቷል። ቴክኖሎጂ በሰዎች ጭንቅላት ውስጥ የሚገኝ የፈጠራ ውጤት እንደመሆኑ መጠን እኛም እንደ ሀገር የጀመርነውን የብልጽግና ጉዞ ለማሳካትና በዓለም አቀፍ ገበያ ተወዳዳሪ ለመሆን በቴክኒካል ክህሎት የበቃና በስነ ምግባር የታነጸ የሰው ኃይል በብዛትና በጥራት ማፍራት አማራጭ የሌለው ጉዳይ ነው። ማሰልጠኛ ኮሌጆቻችን አካባቢያዊ የመልማት ጸጋን መሰረት አድርገው እንደገና እንዲደራጁ በመደረጉ አሁን ላይ ጥራት ያለውና ፍላጎትን መሰረት ያደረገ ስልጠና መስጠት ተችሏል። የአውደ ርዕዩ ተሳታፊዎች በበኩላቸው የቴክኒክና ሙያ ተቋማት ችግር ፈቺ የሆኑ በተለይም ሀገር ከውጭ የምታስገባቸውን ምርቶች ለመተካት እየሰራን ነው ይላሉ። ይሄኛው የአጃ መፈልፈያ ማሽን ይባላል። ቀጣይ ያለው ደግሞ የሸክላ ማቃጠያ ነው። እንዲሁም ኖርማሊ የወርቅ ማጠቢያውንም እንዲሁ አምጥተናል። ከዚህ ውጭ ደግሞ የእህል መውቂያ የሚባሉ ማሽኖችን በአጠቃላይ 4 ማሽኖችን ለዚህ አውደ ርዕይ አምጥተናል ማለት ነው። ሀገራችን ደግሞ በፈጣን እድገት ላይ ያለች ሀገር ናት። ሰው አብዛኛው ጊዜ ይሄ ቴክኒክና ሙያ ደግሞ መሆን ያለበት ከውጭ የሚገቡ ቴክኖሎጂዎችን በሀገር ውስጥ ሰብስቲዩት አድርጎ ይሄ ከውጭ የሚመጡ ምንዛሬዎችን መቀነስ ላይ ይሄ ቴክኒክና ሙያ ትልቅ አስተዋጽኦ እያሳየ መሆኑን ማሳያዎች ይሆናል ማለት ነው። ኦኬ፣ እንደ ጀነራል ዊንጌት በዚህ አመት ላይ የተሰሩ የፈጠራ ስራዎች ብዙ ናቸው። ከዛ ውስጥ አንዱ የጨው አዮዳይዝድ የሆነ የጨው ማሽን ይፈጫል። ከፈጨ በኋላ ሳክ እያደረገ እዛ ሚዛን ዲጂታል ሚዛን አለው እየመዘነ አሽጎ የሚያወጣ ነው። ልክ አዮዳይዝድ የሆነ ጥራቱ የተረጋገጠ ጨው በዊንጌት ብራንድ ለህብረተሰቡ ለማቅረብ የተሰራ የፈጠራ ስራ ነው ማለት ነው። በየአመቱ ያው ከመንግስትም በሚሰጠው ድጋፍ በአሰልጣኞችም በኩል ከውጭ የሚገቡትን ማሽኖች በሀገር የመተካት ላይ
ትልቅ ትኩረት ተሰጥቶ እየተሰራ ነው። አውደ ርዕዩ ለ3 ተከታታይ ቀናት የሚቆይ ሲሆን በተለያዩ ዘርፎች 14 የቴክኒክና ሙያ ተቋማትና ከአንድ የልህቀት ማዕከል የተገኙ የፈጠራና የቴክኖሎጂ ውጤቶች ለእይታ ቀርቦበታል።